መቆጣጠር አቅቶት ለአደይ እንደሚያፈቅራት ነገራት። ዲቭ በሰርጉ ዋዜማ ጨለለ። ባቡሬ ዳኒን ልኩን ሰጠው። ትሰማኛለህ? በፍጹም እንደዚህ እንድታደርግ አልፈቀድኩልህም ነበር። ሊሊ አጠገብ እንዳትደርሱ ብዬ አስጠንቅቂያችሁ ነበር። እናንተ ግን ማሳበዳችሁ አልበቃ ብላችሁ መድኃኒት ለመግደል ሙከራ ማድረጋችሁ እሱ አልቀር አላችሁና ጭራሽ ብላችሁ እንዴት ነው የቤት ካርታ እንዴት ብትደፍሩ ነው ሊልዬ ጋር መታችሁ የቤቱን ካርታ የምትወስዱት? ትሰማኛለህ? እንደውም አሁን የሚሸጥ ይመስልሃል እንዴ? ስታስበው አንድ ሰው ፎርጅ ይሁን ትክክለኛ ይሁን የቤቱ ባለቤት ማን ይሁን ሳያቅ የሚገዛ ያለ ይመስልሃል እንዴ? በአሁኑ ሕግ እኮ እጅጉን የጠበቀ ነው። ዳኒ ግን አንዳንድ ጊዜ ከዛች ከደዶም ትህትህ የባስክ የማትረባ አሮንቃ ሰው ነህ ብሎ አለው። እባክህ እኔ ምንም ነገር የማውቀው ነገር የለኝም፣ ግን ደግሞ ኦሪጂናልም ሆነ ፎርጅድም አንድና አንድ መስማማት ያለብህ እህቴን ከዛ እስር ቤት ታስወጣትና እኔ እሰጥሃለሁ። አይ የምትል ከሆነ እመነኝ ትገለኛለህ እንጂ በፍጹም አልሰጥህም ብሎ አለው። አረ እንደዛ ከሆነ ታዲያ ምን ችግር አለው? ዶክተር አደይን እባክሽ እኔ ራሴን ለመቆጣጠር እጅጉን ብዙ ጊዜ ጥሬያለሁ፣ ግን ደግሞ በፍጹም አልቻልኩም። ምክንያቱም በጣም እወድሻለሁ፣ በጣምም አፈቅርሻለሁ። እኔ ራሴ ሆይ ሆይ ብዬ ከዲቭ ጋር እንድትስማሚ አድርጌሻለሁ። ግን ደግሞ አደይ ባለፈው እስኪ የውስጥህን ንገረኝ፣ እኔ ስላንተ ምንም ነገር አላውቅም ብለሽ ነበር እና አንድ ማወቅ ያለብሽ እኔ ከባለ ትዳር እንዲሁም ነገ ሙሽራ ከምትሆን ሴት ፍቅር ይዞኛል። አደይ እኔ ካንቺ ፍቅር ይዞኛል፣ ወይ ልትረጅኝ አለያ ደግሞ አንድ ልትይኝ ትችያለሽ ወይ ብሎ ሲጠይቃት ዲቭ እንደ አጋጣሚ ሆስፒታል የሰርግ ጥሪ ወረቀት ሊሰጠው ሂዶ በር ላይ ሆኖ እያንዳንዱ ነገር አዳመጠም። በጣም ተናዶ ቆይ አደይ አሁን እሄዳለሁ ብላ ያለችው እታለም ጋ ነው እንጂ እንዴት ዶክተር ጋር በተዘዋዋሪ ትመጣለች? አልገባኝም። ወይስ ደግሞ አደይም የእውነት ከዶክተሩ ፍቅር ይዟታል? ይሄ ዶክተር እኮ በፍጹም አላመንኩትም ነበር። እንዴት እንደዛ ካስማማን በኋላ እንደዚህ ያደርጋል? የእውነት በጣም ነው የሚያሳፍረው። እናም አለቀውም እያለ ስዝት እንደ አጋጣሚ ዳይመንዶ አገኘው። እንዴ ምንድነው የተፈጠረው ነገር እስኪ ንገረኝ ብሎ ሲለው አረ ምንም አልተፈጠረም፣ ባክህ እኔን ለመሸወድ አትሞክር፣ እስኪ ንገረኝ። አንተ ደግሞ የት ሂደህ ነው? እዛ አረመኔ ክፉ ሰው ጋር ነው እንዴ? አልገባኝም። እዛ ዶክተሩ ጋር። አረ ተው ዲቭ፣ ዶክተሩማ በጣም ጨዋና እንዲሁም ብልጥ ነው፣ ደግሞ በጣም የተረጋጋ ሰው ነው እና እሱ ምን አድርጎህ ነው እንደዚህ የጠላኸው ብሎ ሲለው እህትህን እንደሚያፈቅራት ሲነግራት ነበረ። ምን? አዎ ታዲያ እሱ አዲስ እኮ አይደለም። በጣም ደነገጠና ምን ማለት ነው ይሄ? እስኪ ንገረኝ፣ አንተ የምታውቀው ነገር አለህ እንዴ? አዎ እኔ የማውቀው ነገር አለኝ። ምክንያቱም በባለፈው እንደ አጋጣሚ እንደሚወዳትና እንደሚያፈቅራት ለእኔ ነግሮኝ ነበር። ግን ደግሞ አደይ እንደማታፈቅረውና እንደማትወደው እኔ ጠቅቄ ስለማላውቅ ያን ያህል ከልብ በፍጹም አልሰማሁትም። ማለቴ ምንም ያህል ብዙ ነገር ቢፈጠርም እንኳ ምንም የሚያጨናንቅ ነገር የለም ብሎ ሲለው አንተ ራሱ በጣም ታሳፍራለህ ዳይመንድ፣ የምሬን ነው ምልህ። አንተ እኮ ነገ ሚዜ የምትሆን ነህ። ታዲያ እንዴት እንደዚህ አይነት ነገር ትደብቀኛለህ ብሎ ሲለው ምን ማለት ፈልገህ ነው? ቆይ እስኪ ንገረኝ። የእውነት እኔ ገና ለገና ዶክተሩ እወዳታለሁ ስላለ ብቻ አደይን አሳልፌ የምሰጥ ይመስላል? አደይስ ብትሆን ስሜቱን ገለጸላት እንጂ እኔ እወድሃለሁ አፈቅረሃለሁ ብለዋለች እንዴ? አንዳንድ ጊዜ ደግሞ ዲቭ አንተ ራስህ በጣም ታበዛዋለህ በቃ ብሎት ሄደ። እናንተማ ችግር የለባችሁም አይደል? ምክንያቱም ዲቭን አገባች፣ ዶክተሩን አገባች። ለእናንተ ምን የሚጎልባችሁ ነገር አለ? ለማንኛውም በጣም ታሳፍራላችሁ እያለ ዝም ብሎ እየተመናቀረ ሄደ።
አደይ የምትለው ሁሉ እጅጉን ግራ ገባት። ቆይ ምን እያልክ ነው ዶክተር? እኔ እኮ ግን ዲቭን የማፈቅረው የምወደው እና እንደዚህ አይነት ስሜት እንዲሰማ ስላደረግኩኝ በጣም ይቅርታ። ምናልባትም እኔ እዚህ መምጣት አልነበረብኝም ማለት ነው። ሊሂድ ብላ ስትል እባክሽ አደይ አትሂጂ፣ አስከፍቼሻለሁ፣ ግን ደግሞ ይሄንን እንድታቂው ብዬ ነው እንጂ ዲቭን ትተሽ ወደ እኔ ነይ አልልም። ሲጀመር ነይስ ብል አንቺ የምታፈቅሪው ዲቭን ነው እንጂ ኢዩኤልን እኮ አይደለም። ግን ደግሞ የእኔ ትክክለኛ ስሜት ይሄ ነው ብሎ አላት። ምንም ችግር የለውም ዶክተር፣ በቃ አሁን መሄድ አለብኝ። ለማንኛውም አንተም ብትሆነ ማለቴ ከቻልክ ሰርጋችን እንድትመጣ ካልቻልክ ደግሞ በቃ ተወው ብላው ሄደች። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በጣም በሚያሳዝን ሁኔታና በሚያስደነግጥ ሁኔታ ዛሬ እጅጉን የተለየና ታምራዊ ቀን ሆኗል። ደስ በሚል ሁኔታ ዶክተር በስተመጨረሻ ያለውን ውስጡ ያለውን በሙሉ ነገራት ለአደይ። አደይ እጅጉን ግራ ተጋብታ በፍጹም እኔማ ይሄንን ነገር ማመን አልችልም፣ መቼም ቢሆን እንደዚህ ሊሆን አይችልም ብላ ስትል፣ ቆይ እኔ ጥፋተኛዬ ማለቴ ጥፋቴ እውነቱን መናገሬ ነው እንዴ አደይ? ኧረ እባክሽ ግደለሽም ተይ ብሎ ቢላትም በቃ ዶክተር መሄድ አለብኝ ብላ እየሮጠች ስትሄድ እንደ አጋጣሚ ሊልዬ መንገድ ላይ ያገኘቻት። ቆይ አደይ ምን ነው አለፍሽኝ እኮ እኔ ሊሊ ነኝ ብላ ስትል፣ ባክሽ ተይኝ እስኪ ሊልዬ ምንድን ነው የተፈጠረው? ቆይ እኔ ግን ለምንድን ነው በዙሪያ የማምናቸው ሰዎች እና የምወዳቸው ሰዎች እየከዱኝ ያሉት? ምን ማለት ነው አልገባኝም። እስኪ እኔ ጓደኛዬ የተፈጠረውን ነገር ልትነግሪኝ ትችያለሽ እንዴ? እስኪ ንገሪ ሊልዬ ምንድን ነው ብላ ስትላት፣ ምን ያልሆንኩት ነገር አለኝ ዶክተር። ምን ደግሞ ከዶክተር ጋር ምን አገናኘሽ? ዶክተሩ እኮ ስሜቱን ገለጸልኝ። አልገባኝም። ስለምን ስሜት ነው የምታወሪው? እኔን እወድሻለሁ አፈቅርሻለሁ ብሎ አለኝ። ቆይ ምንድን ነው የማደርገው? ዲቭ ትክክል ነበር ማለት ነው? እውነት ለመናገር አደይ፣ ያው ዶክተሩ አንቺ ላይ ስሜት እንዳለው መጀመሪያውኑም አቅ ነበር፣ ግን ደግሞ በዚህ ይቀጥላል ብዬ አላሰብኩትም ነበር። ማለቴ ምንም ቢሆን ዶክተር ነው፣ ስለ ብዙ ነገር ስለሚያውቅ፣ አንቺ ባለትዳር ስለሆንሽ እንደዛ አይነት ነገር ያጠብቃል ብዬ አላሰብኩትም ነበር። እንዴ ሊልዬ ደግሞ ይሄ ምን ማለት ነው? የእውነት አልገባኝም። በቃ የተፈጠረው ነገር አንድና አንድ የሆነው ይሄ ነው። ብቻ ግን እኔ በፍጹም ይሄንን ማመን አልችልም። ታዲያ ለምንድን ነው ያልነገርሽ ሊልዬ? እንዴ ምን ብዬ ነው የምነግርሽ? አልገባኝም። ምንም ቢሆን እኮ እስኪ ተይኝ ባክሽ ተይኝ። እኔ ይሄን ነገር ማሰብም አልችልም። እንደገና ደግሞ ዶክተር እኮ በጣም የምወደውና የማከብረው እንደ ጓደኛዬ ነበር። ግን ደግሞ እሱ ስሜቱን ከገለጸልኝ በኋላ ወንድን ልጅ በምንም ሁኔታ መቅረብ እንደሌለብኝ ተረዳሁኝ ብላ ስትል፣ አራት አስቢ በቃ ቀለል አድርጊው። አሁን አንቺ ለሰርግሽ ብቻ መዘጋጀት ነው ያለብሽ። እሺ ታዲያ አንቺ ደግሞ ምን አደረግሽ? ምኑን? ማለቴ ከባቡሬ ጋር ያለውን ነገር ነው አደይዬ። እኔ እውነት ለመናገር መጎዳት አልፈልግም፣ ምክንያቱም የባለፈውን ነገር ታውቂያለሽ። ግን ደግሞ ከዚህ በኋላ ፍቅር ስጀምር ቢሆን ይሆናል፣ ባይሆን ደግሞ ይቀራል ብዬ ነው እንጂ ሙሉ ለሙሉ እሱ ላይ እምነቴንና ተስፋዬን አድርጌ መቀጠል አልፈልግም ብላ ስትል፣ አይልልዬ እውነት ለመናገር እኮ በጣም እንደምትወጂውና እንደምታፈቅሪው እኔ ራሴ ጠንቅቄ ያውቃለሁ። ግን ደግሞ ስሜትሽን ለመደበቅ የማታደርጊው ነገር የለም። ለማንኛውም አንቺ የፈለግሽው ይሁን። ግን ደግሞ ባቡሬ በጣም ጀግናና አስተዋይ የዋህ ነው ታውቂያለሽ። ያኔ እንደዛ እንኳ ማለቴ እንደዛ በጥባችሁ ሰዓት በጣም ብዙ ነገር በተደረገበት ሰዓት እሱ ግን ሁሌም ከጎንሽ ነው። እናም እባክሽ ተይኝ፣ ስለ ቤቱ ጉዳይ ታዲያ ምን ተፈጠረ ብላ ስትል፣ እውነት ለመናገር አሁን ላይ ምንም የሚያሳስበኝ ነገር የለም። ማለት አልገባኝም።
ምክንያቱም አንድ ነገር የማያሳስበኝ ነገር ለምን እንደው ታውቂያለሽ? አንድ ነገር አለ እኮ። ምንድን ነው? ያኔ በታመምኩበት ሰዓት ሀብትና ንብረት እኮ አብሮኝ አልነበርም። እናንተ ነበራችሁ አብራችሁኝ ያላችሁት። ግን ደግሞ የአባትና የእናቴ ቤት ማስታወሻዬ አንድ እኔ ልጅ ነኝ እና እሱም ባለማስከበሬ እጅጉን አፍሬያለሁም፣ በራሴም ተናድጃለሁ። ከዛ ውጭ ግን ምንም የሚፈጠር ነገር የለም። አታስቢ አደዬ፣ እና ምንም እንድትጨናነቂ አልፈልግም። ለማንኛውም ኩሉም ማንኳለሽ እያለች እንደዛ በሙዚቃ ስታቀልጥላት እንደ አጋጣሚ ዲቭ መጣ። እንዴ ዲቭ ምን እያደረክ ነው? እንኳን ሰላም መጣ። አሁን እኮ መግባት የለብህም ነበር ብላ ስትለው አይደል እንዴ ዲቭ ምንድን ነው የተፈጠረው? የት ነበርሽ አደይ? እንዴ ምን ማለት ነው? እኔማ ያው እነ ታለም ጋር ነበርኳ። አቷሽ ባክሽ፣ እዛ የማይረባ ዶክተር ጋር እንዲሄድሽ አውቄያለሁ። በቃ ዲቭ በቃ አሁን ምንም ነገር እንድትናገር አልፈልግም። ለነገሩ እንዴት እንድናገር ትፈልጊያለሽ? ማለቴ ያንን ነገር ካደረግሽ በኋላ እንዴት ተዋሽኛለህ? እስኪ ንገረኝ። የእውነት እኔ ብነግርህ ታምነኝ ነበር? በፍጹም አታምነኝም ነበር። በቃ ተወኝ። እሱ ገና ለገና ወደድኩሽ ስላለኝ ብቻ እኔ የምወደውና የማፈቅረው ይመስልሃል እንዴ? አንተስ ቢሆን ለምንድን ነው እኔን የማትረዳኝ? የእውነቴን ነው ምልህ፣ በጣም ታሳፍራለህ። በቃ ተወኝ ብላ ስትወጣ ተከተለችና ሊሊ ልክ ናት ዴቭ። በቃ ዶክተሩ እኮ ምንም ቢሆን ያው ስሜት ስላለው ወንድ ልጅ ነው አይደል? ስሜቱን ገለጸላት። ግን ደግሞ ያ ማለት እሷ ታፈቅረዋለች ማለት አይደለም። ለምንድን ነው የማትረዳት? ለምንድን ነው ደስታዋን የምታጨልምባት? እሷ አምናህና ወዳህ ፈቅዳ አንተን እሺ ብላ የለ እንዴ? የእውነቴን ነው ምልህ፣ በጣም ታሳፍራለህ ብላ ስትለው ለነገሩ እኮ ልክ ነሽ፣ ግን ደግሞ ያ ዶክተር እንደምንም ብሎ አታሎ እንዲወስዳት አልፈልግም። ስታስበው አደይ አሁን የምትታለል አይነት ልጅ ናት እንዴ? አደይ እኮ በጣም ጀግና ናት። ለማንኛውም አንተ የዋህ አትሁን እሺ፣ በዚህ ልክ እሷንም አትጉዳት። አሁን ደስታችሁን አጣጥሙ። ግን ባቡሬ የት አለ? እኔ አላቅም። ባቡሬ እውነት ለመናገር ጧት የወጣ ነው። እንኳን እናንተን እኔ ራሱን አሳስቦኛል። ዙሮ ሲመጣ እያለች ስትል እንደ አጋጣሚ ባቡሬ መጣ። እንዴ ባቡሬ የት ነበርክ? ቆይ ነገ እኮ በጧት ፈልገሃለሁኝ። ለማንኛውም አሁን ያለውን ነገር በሙሉ ከዳይመንድ ጋር ጨርሰናል ብሎ ሲል አይ ነገማ አልችልም። ምን? አልገባኝም። አዎ ነገ አልችልም፣ የሚሄድበት ቦታ አለኝ። አረ የእውነት እንደዛ ከሆነማ ጥሩ አይደለም፣ እባካችሁን እያለ ሲል አይ እኔ ሌላ ማለት ፈልጌ ሳይሆን አለ አይደለ፣ እባካችሁን ተውኝ ብሎ ሲል አረ እንደዛ አይደለም፣ ተው በቃ ለማንኛውም አመቻችቼ እኔ ራሴ እመጣለሁኝ ብሎ አለም። ውድህ የቤቴ ቤተሰቦች የእውነት ዶክተሩን አደይ ዶክተሩን ትምህርት ይሆን ወይስ ድብን? በቀጣይ